ደግሞ ትርታ? አልቀለልኩም። እኔም አልቀለልኩም። መናገር የምትፈልገው ነገር ካለ በግልጽ ተናገር። ለምንድን ነው እኔና ሚኪን እልህ አስይዘሻት እሷ ወደ እኔ እንድትመጣ የፈለገን አድርገሽ ነገርሻት? እሱን ነው እንዴ? አዎ እሱን ነው። እንግዲህ ትርታ ልኳንና ቦታውን አላወቀችም። አልገባኝም። ምክንያቱም ምን እንዳደረገች ባላውቅም አንተ ከኔ እንድትርቅ ያደረገችው ግን እርግጠኛ ነኝ እሷ ናት። ትሁና ታዲያ ብትሆንስ? እኔ ጄሪ ደግሞ ጭንቅላቴን ተጠቅሜ እሷን ካንተ አራኳት ማለት ነው። ገባህ? ቆይ ሲጀመር አንቺ እዚህ ነገር ውስጥ ለምን ትገቢያለሽ? ምክንያቱም እኔና እሷ እልህ ውስጥ ስለሆነ። ገባህ? ታዲያ ለምትጋቢው እኔን ህይወት እንደበሶ እየበጠበጥሽ ነው እንዴ? አሁን መታየዬ ስላለችብህ እውነቷን መስሎ ነው እንዴ? አዎ አመኛታለሁ፣ እውነቷን ነው። አይምሰልህ እባክህ። እንዴት? እንግዲያውስ አንድ እውነት ልንገርህ። ምንድን ነው እሱ? እውነት ሄርሜላ አንተን አፍቅራ ከሆነ አሁን የጀመርኩት ነገር ትክክለኛ ማንነቷን ፍንትው አድርጎ ያሳያል። እቺ ሴትዮ እኮ እንዴት አድርጎ? እንደውም ልንገርህ፣ አንተን ደስ የሚልህ ከሆነ ካሁን በኋላ አጠገብህ አልደርስም። እሱ ጥሩ ነው በቃ። ግን ደግሞ አንድ ነገር በቃ። ምን? እንደውም ልንገርህ፣ እኔ ካንተ እንደራኩኝ ባወቀች ቀን ውስጥ ኩራቷን ትጀምራለች። እንደውም ላንተ ያላት ነገር ሁሉ ይቀንሳል። ኧረ እባክሽ ይሄን አባባልሽን ይኸውልሽ ድሮ ቢሆን ነበር ማምንሽ። እሺ አሁን ለምን አታምነኝም? አሁንማ በተደጋጋሚ እየወደደችኝ እንደሆነ እየነገረችኝ ነው። አየህ፣ እና ታዲያ ይሄንን ንግግሯን ለምን ያን ያልነገረችም? ምናልባት ስላላፈቀረችኝ ነው። አይምሰልህ፣ ያኔ እልህ የሚያስይዛት ሰው ስላልነበረ ነው። ደግሞ አሁን እንደዚህ እየሆነች ያለችው በእኔ ምክንያት ነው። አይደለም አልኩሽ አይደለም። ታስይዛለህ? ግጥም አድርጌ አስይዛለሁ። እሺ በምን እናስይዝ? አንቺ በፈለግሽው ነገር። ይኸውልህ እኔ ካሁን በኋላ አንተን እርቃለሁ። እኔ እንደራኩ ደግሞ ሂደት ነገራታለህ። ከዛም በኋላ በፊት ላይ እኔን እንደምታገኘኝ በየቀኑ እየሄድክ እሷን ታገኛታለህ። እሺ ውርርዱ የሚሆነው ደግሞ አንድ ሳምንት ሳይሆናት ሄርሜላ አንተ ላይ መኩራት ትጀምራለች። አታረገው። እሺ የምታደርገው ከሆነ በምን ትቀጣለህ? አንቺ የፈለግሽው። በጣም አሪፍ። አንተም ከረታኸኝ የፈለግከውን ነገር መቀጣት ትችላለህ። ተስማምቻለሁ። መልካም። ኧረ እቺ ልጅ ጭንቅላቷ እንዴት ነው?